ዋሽተሻል እማዬ ዋሽተሻል እህል ባፍሽ ሳይዞር ጠገብኩኝ ብለሻል ስትጎርሽ ሳላይ በላኩኝ ብለሻል እናቴ ዋሽተሻል አንቺን ያቆይልኝ ይነው ልመናዬ ብተራብ ስሜነሽ ብታወቅ ዝናዬ ሲያውን እኔም እዚህ መኖር ፈልጋለሁ አሁን ምንም ብቻ ቦታ የለም ምናም ነገር እንዳትለኝ ተልባለ ያው ውሃው በጣም ሞልቷል አሁን ከዚህ በፊት መተን ነበር ከነ አዩ ጋራ እንግዲህ ሱመያና ባለችው መሰረት መጥቼ እዚህ ሀረር ውስጥ እየፈለኳን ነው ማለት ነው እዚህ መጥቻለሁ እንግዲህ አስዱን ከተማ እንደ ዞርኩበት ነው ማለት ነው ሱመያ እየጠበቀችክ ስለሆነ ቤት ተከራይታ ናለች አንተም ደግሞ አዩን ጥለክ እንደፈለክ በፈለክ ሰዓት ተነሳ ልትሄድ ነው ጥለ ሳይሆን ያው ሄጄ ልጆች ጥለኝ ነው እንጂ ጥለኝ ነው ይሄድ ያለው አንተ የመን ስትሄድ የመን ቁጭ ብዬ ጠበቅኩ ከየመን ተመልሰ ጎንደር ስትሄድ ቁጭ ብዬ ጠበቅኩ አሁን ደግሞ ጭራሽ ድሬዳዋ እሷን ፍለጋ ልትሄድ ነው ምን ማለት ነው እንግዲህ ሰይድ ምንድነው ያለው ሱመያ በገዛችበት አካባቢ ለኔም ቤት ይሰጠኝ ካልሰጣችሁኝ ሞቼ እገኛለሁ እያለ ነበረ ለሰውየው ማለት ነው እንግዲህ ቤት የሚሸጠውም ሰውዬ ችግር የለውም እንፈልግልሃለን እያለው ነበረ እንግዲህ ያው ሰይድ ቦታ ከሱመያ አጠገብ ተስማምቶ ገዝቷል ማለት ነው እንግዲህ ሱመያ ደግሞ ካጠገብ ያትኖርም እቀይራለሁ ካላለች ማለት ነው አይታወቅም ምክንያቱም ከዚህ ከመሰሪ ጋራ ጎረቤት ሆኜ መኖር አልፈልግም ብላለች ማለት ነው እንኳን አብሬያት ልኖር ጎረቤት እንኳን ብሆን ከሷ ጋር አልኖርም ብላ ነበር ማለት ነው ካስታወሳችሁ ከዚህ ቀደም ባለው ቪዲዮ ላይና አሁንም እንግዲህ እንደዛ እሱ ሲያደርግ ይመስለኛል ሱመያ የምትስማማ አይመስለኝም ሌላው ደግሞ አዲሱ ነገር ምንድነው ሰይዶ እንግዲህ ሱመያ እና ብላኛለች ስለዚህ ወደ ሱመያ መሄድ አለብኝ ብሎ ላዩ በረኪና ሲያዋያት አዩ በረኪና ደግሞ ምንድነው ያለችው አትሄድም ወላሂ አትሄድም ማለች ማለት ነውና የመን ሄድ ስትሄድ ቁጭ ብዬ ጠበቅኩ ባህር ዳር ስትሄድ ቁጭ ብዬ ጠበቅኩ ጎንደር ስትሄድ ቁጭ ብዬ ጠበቅኩ አሁንም ሐዋሳ ስትሄድ ቁጭ ብዬ አጠብቅህ ምናምን እያለች ነው ማለት ነው እኛም እኮ የምንፈልገው እሱን ነው አጠብቂው ውጭና ከቤት ጠብቂው ማለት ነው አንቺ በወጣሽበት ሱመያ ትገባለች ማለት ነው ምክንያቱም አንቺ ጥሩ ስላልሆንሽ ማለት ነው እና ለማንኛውም ማለት ነው አንዳንድ የምትናገራቸው ቃላቶች ይደብራሉ ማለት ነውና ወጣም ወረደ እኛ የምንፈልገው ንጉሱን ስለሆነ ንጉሱ እንግዲህ ወደ ሱመያ ያው ልጆቼንም ታሳየኛለች ብዬ አስባለሁ ከሱመያ ጋርም እገናኛለሁ ብዬ አስባለሁ እያለ ነበር ማለት ነው እንግዲህ ሰይድ አሁን የሚፈልገው ልጆቹን ለመውሰድ ወይም ልጆቹን ለማየት ነው እንጂ እንትና ፈልጎ አይደለም ሱመያን ፈልጎ አይደለም ማለት ነው እንደዚህ የሚዞረው ማለት ነው እኔ ግን ይመስለኝ ሱመያን ፈልጎ ነበር ግን ሱመያን ፈልጎ እንዳልሆነ አሁን ላይ ከሚናገራቸው ነገሮች እንትን እያልኩ ነው ማለት ነው ስለዚህ ሱመያ አሁንም ቀጥ ማለት ነው አሁን ሐዋሳ ነሽ ከሐዋሳ ግዴታ ወደ ትግራይ መሄድ ይኖርብሻል መቀሌ ማለት ነው አዎ መቀሌ ሄደሽ መቀሌና በይ ማለት ነው ከዛ ከመቀሌ ደግሞ ተመልሰሽ ታስቢበታለሽ ወደ ወሎ ትሄጃለሽ ምን ማትሄጂበት ቦታ የለም በቃ እዛ እንደዚህ አንከራተሹ ነው ማለት ነው መገናኘት የሚኖርብሽ ትግራይ ሳትሄጂ ነግሬሻለሁ ሱመያ ሰየውን እንዳታገኙ ትግራይ መሄድ አለብሽ በቃ መቀሌን ጎብኝተሽ ከዛ በኋላ ያው ትወስኛለሽ ማለት ነውና እንደዛ ነው ማድረግ ያለብሽና እንደዛ አንቺ በበረሃ ላይ እነዛ ልጆች ይዞሽ እዛ ወናው በረሃ ላይ ስታለቅሽ በጣም ነበር የምታሳዝኙ ስለዚህ ዛሬ ላይ ዋጋሽ መቀበል ይኖርብሻል ብዬ አስባለሁና እንደዛ ነው ማድረግ ያለብሽ አሁን ዛሬ ወደ አንቺ መጥቷል እንደው እንደማትገናኙ ተስፋ አለኝ ማለት ነው ምክንያቱም ትንሽ ቢለፋ ጥሩ ነው ካዩም አነጋገር ማለት ነው እንግዲህ እሷም ታግሽ አልጠብቅህም ነገር ነው እየተናገረች ያለችው ማለት ነው ስለዚህ ሱመያን ብለህ ብትሄድ አሁንም አታገኛትም አትገናኙም አጠብቅህም እየተጫወተችበት ነው ብላለች ማለት ነው እውነት አንተ ሱመያን ካገኘሃት እኔ እቀጣለሁ ብላለች ማለት ነው ያው ሱመያን እንደምታገኘው እርግጠኛ ነኝ ሱመያን በቃሏ እንደምታገኘው እርግጠኛ ነኝ ግን የዚቻ አዩ ተብዬዋ እርግጠኝነት መሆኗ
ትንሽ ግራ ገባኝ ማለት ነው። እና ግን ምክንያቱም ከአንዴም ሁለቴም ሶስቴም አዋሳ ነኝ ድሬዳዋ ነኝ እና ብላለች ማለት ነው። መቼም አልቷሽም አስባለሁ። እና ከቆየህ ወደ ሌላ ሀገር መሄድ የማይቀር ነው ብላለችም። ደግሞ አንድ ሀገር አንድ ሳምንት ምናምን ከቆየሁ በኋላ ደግሞ ሌላ ሀገር መሄድ እንትን ይለኛል። ስለዚህ ሳትቆይ ቶሎ ብለህና እያለች ነበር ማለት ነው። እና እንግዲህ ሱመያ ከሰይድ ጋር ይገናኛሉ ብዬ ተስፋ አለኝ። ልጆቹንም ያገኛል ሚስቱንም ያገኛል ብዬ አስባለሁኝና ግን የአዩ በረኪና ጉዳይ ከተገናኙ ምን ይሆን የሚያስሸልማት? ሸልምሃለሁ እቀጣለሁ ብላለች። እንግዲህ ቅጣቷ ምንድን ነው የሚሆነው? እሱም ዛሬ ካላገኘኋት ከእንግዲህ በኋላ የትም ቦታ ብሄድ ራሱ አንቺ ባልሽ መንገድ ነው የሚሄደው። ሂድ ስትይኝ ና ስትይኝ የፈለግሽውን ነገር እንትን ስትይ አንቺ ባልሽ ነው የሚሆነው ብሏል ማለት ነው። እንግዲህ እውነት ሱመያ ዛሬ ካላገኘችው ካሁን በኋላ እሷን እንደ ሻንጣ ይዞ እየተንከራተተ ምናልባት ሊፈልጋት ይችላል። ምክንያቱም አዩ በረኪናን ይዞ ማለት ነው። አዩ በረኪናን ይዞ ከኋላ እንትናን ፍለጋ ሱመያን ፍለጋ ማለት ምክንያቱም ቃል ገብቷል ማለት ነው። እና ታገኘዋለሽ ብዬ አስባለሁ። አላቅም ይገናኛሉ ብዬ አስባለሁ። እንግዲህ ትንሽ ቆየት ብለው ቪዲዮ እንደሚለቁልን ተስፋ እናደርጋለን። እንግዲህ ሰያው ያው የቤቱ ጉዳይ በሱመያ ቤት አጠገብ እዛው ጎረቤት ሆኜ መኖር እፈልጋለሁ ብሏል። ግን ደግሞ ሱመያ የምትፈልግ አይመስለኝም። ምክንያቱም ካዩ በረኪና ጋራ አንድ ላይ መኖር የምትፈልግ አይመስለኝም ማለት ነው። እንግዲህ ደግሞ ያው በሽማግሌ ገብቶ ካስማማቸው አላውቅም እንጂ ከዚህ ቀደምም አይደለም አብሬያት ልኖር ቀርቶ ጎረቤት እንኳን እንድትሆን አልፈልግም ብላ ነበር ማለት ነው የሆነ ቪዲዮ ላይ እና ስለዚህ ሱመያ ለምን እኔ እኮ ቆይ ሱመያ አዲስ አበባ ቤት ከመግዛት ለምን ባህር ዳር አልገዛሽም? ለምንድን ነው ባህር ዳር ያልገዛሽው? ባህር ዳር ገዝተሽ ከዛ በኋላ ባህር ዳር መጥቶ አብሮሽ ይኖር ባህር ዳር መጥቶ አብሮሽ ይኖር። ስለዚህ ባህር ዳር ነው መሆን ያለበት ማለት ነው። አስቀይሪና ባህር ዳር አስደርጌው ከዛ በኋላ እስኪ እውነት ሰያው ባህር ዳር መጥቶ ይኖራል ከአንቺ ጋር እናያለን። እና እንደዛ አድርጌ ማለት ነው። እኔ እንደዛ ነው የምልሽ ማለት ነው። እና ሌላው ደግሞ ምንድን ነው አዩ በረኪና እንግዲህ ያው በግድ ነው ፊቷ ሳይፈታ ሀሳባቸውን ሳይጨርሱ ቪዲዮ ሳያልቅ አትሄድም በሚለው ተቆጥታ ተነስታ ካጠገቡ እየሄደችው ማለት ነው። ዋናው ነገር እንግዲህ ሰይድ ሄዶ ሱመያን ያገኛት ይሆን አያገኛት ይሆን? እንግዲህ እሱን ፈጣሪ ያውቃል። ቢገናኙ ጥሩ ነው። ግን ደግሞ ለሷለህ ያው አታገኛትም ስላለች ብቻ አግኝቷት ቢመለስና ቅጣቷን ብትቀበል ደስ ይለኛል ማለት ነው። በተረፈ ቻናሌን ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ሼር ኮሜንት አድርጉልኝ። እኔም በኮሜንታችሁ እዘይራችኋለሁ ማለት ነው ቤተሰቦቼ። በተረፈ ወዳችኋለሁ፣ አከብራችኋለሁ። እኛንም ከማዳም ፖሽና ቁጭ ብለን እንደዚህ እንትን እያልን ስለሆነ ከስራ ጋር እኛም ወደፊት የራሳችን ህይወት የራሳችን ስራ ሊኖረን ስለሚችል ላይክ ሼር እያደረጋችሁ አበረታቱ እንላለን። ሰላማችሁ በዚህ ተተረፈ ይበልልን። እንግዲህ ሰይዶ ይቅናህ ብያለሁ። ይቅናህ ብለናል። እንግዲህ ትግራይ ካልሄደች ይቅናህ ብያለሁ፣ ግን ትግራይ ትሄዳለች ብዬ አስባለሁ። ሱመያው እንግዲህ ፈጣሪ ይርዳህ፣ ከመቀጣት ያውጣህ ብያለሁ። አዩ በረኪና ከምቀጣህ እንደው ከዛስ ያውጣክ።